ጤና ይስጥልኝ የተወደዳችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ድረስ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኛው አብራችሁን ሁኑ። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የ403ኛ መከታ ኮር አባላት ታሪክ የሚዘክር ድል ያስመዘገበ ኮር መሆኑን ገለጹ። የ403ኛ መከታ ኮር 4ኛ ዓመት የምስረታ በዓል በልዩ ልዩ ዝግጅቶች በሰሜን ጎንደር ዞን ዳባት ወረዳ ተከብሯል። ቃል ኪዳን ኃይሌ ዝርዝር ዘገባ አላት። የ403ኛ መከታ ኮር በሰሜኑ ጦርነት ወቅት በሰሜን ጎንደር ዞን ነዋሪዎች ጋር በአንድነት ላስመዘገበው አንጸባራቂ የጀግንነት ተጋድሎ መታሰቢያ በፓናል ውይይትና ልዩ ልዩ መርሃ ግብሮች አክብሯል። የኮሩ 4ኛ ዓመት የምስረታ በዓልም የመርሃ ግብሩ አንድ አካል ነው። በመርሃ ግብሩ የሀገር መከላከያ ሰራዊት መሪዎች፣ የክልልና የዞን የመንግስት የስራ ኃላፊዎች ተገኝተዋል። የኮሩን 4ኛ ዓመት የምስረታ በዓልን አስመልክተው የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ባስተላለፉት የድምጽ መልእክት የ403ኛ ኮር አባላት ያስመዘገቡት ድል ታሪክ የሚዘክረው መሆኑን ገልጸዋል። በዛ ጭጋጋማ ገደላማ የጎንደር ዳባት ደባርቅ መስመር ላይ ኢትዮጵያን አጋጥሞት የነበረ አደጋ የቀለበሳችሁ ኢትዮጵያን ያዳናችሁ ጀግኖች ናችሁ። ከህዝቡ ጋር ሆናችሁ የሰራችሁት ሰፊ ስራ ታሪክ የማይረሳው ነው። ጀግና አርበኛ ሁልጊዜ ለህዝቡ ይጨነቃል። ህዝቡን ከስቃይ ለማዳን ይታገላል እና እናንተ ይሄንን ተወጣጣችኋል። በምዕራብ እዝ ስር በነበራችሁ ጊዜም ጀግኖች ነበራችሁ። አሁንም በ12ኛ እዝ ስር ሆናችሁ የጀግነት ስራ እያሳያችሁ ነው። እንኳን አደረሳችሁ። የመከላከያ መገናኛና ኢንፎርሜሽን ሲስተም ዋና መምሪያ ኃላፊ ሌተናል ጀነራል መሰለ መሰረት 403ኛ ኮር በመስዋዕትነት የደመቀ የተጋድሎ ታሪክ የጻፈ መሆኑን ተናግረዋል። ከመሰራረቱ ጀምሮ 4 ዓመት ሲባል 4ቱንም ዓመት ያለ እረፍት ከባሩድ ሽታ ሳይለይ ምላጭ ከመሳብ ሳይለይ በዛን ሰዓት የኮር ከፈለው መቼም ምረሳ አይደለም። እዚህ ገሰሜን ጎንደር ህዝብም የሚያውቀው ለዚህ የኮር ለሁላችንም ትምህርት የሚሆን ኢትዮጵያዊነት ምን ያክል ጥንካሬ እንዲሁ ቋንቋ ይገድበው። በመርሃ ግብሩ የተገኙት የምዕራብ ዕዝ ዋና አዛዥ ሜጀር ጀነራል አማረ ባታ ኮሩ ከተመሰረተበት የሰሜን ጦርነት ወቅት ጀምሮ በተለያዩ የሀገርን ሰላም ማስከበር ተልዕኮዎች በውጤታማነት መሳተፉን ገልጸዋል። እየሰለጠንክ መደራጀት በሰለጠን መዋጋት የግድ እንደሚደረግ ያስተማረን ኮር ነው። ኮሩ በጣም እዚህ ብቻ አይደለም 360 ዲግሪ ተከቦ በአስቸጋሪ ወቅት ክረምት ጎጃም የተዋጣው ግዳጅ በፍጹም የሚረሳ ነገር አይደለም። ለወራት ብቻውን ተዋግቶ ሰላምን ያስከበረ ኃይል በመሆኑ ክብር ይገባዋል። የምስረታ በዓሉን ተከትሎ በተዘጋጀ ልዩ መርሃ ግብር ንግግር ያደረጉት የ403ኛ መከታ ኮር ዋና አዛዥ ብርጋዴር ጀነራል እዘዘው መኮንን የኮሩን የምስረታ ሂደት አጋርተዋል። ሰላም መሰረቱ ከጁባ ወደ ጉና በሚል ደረጃ ነው የኮሩ አጠቃላይ መነሻ የሚታየውና ኮሩ ለሰላም አስከባሪ የተዘጋጁ 2 ሻለቃዎች ወደ ጁባ መሄድ ሲገባቸው ወደ ጉና ተጉዘው ወጉና ሲገሰግስ የነበረውን በዛን ጊዜ የነበረ አረመኔና አገር በታኝ ኃይል በመመከት ደብረታውር አካባቢ ደርሰው የነበረውን ተዋግተው ከአመራር እስከ ወታደር ህይወት ከፍለው አገራቸውን ተከላክለው ለሚተኳቸው ጓደኞቻቸው አስረክበው እነሱ ወደ በር ማርያም በመሄድ ራሳቸው በማደራጀት 101ኛና 102ኛ ተብሎ ጭራ ላይ ደርሰው የጭራ ጀግነት የፈጸመ ጀግና ኮር ነው። በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ጉዳዮች ክላስተር አስተባባሪ ዶክተር አማኑኤል ፈረደ ለሀገር መከላከያ ሰራዊት ያላቸውን ክብር ገልጸዋል። እንኳን ለዚህ ታሪካዊ እና ልዩ ትርጉም ባለው የድል መታሰቢያና የልማት በዓል በሰላም አደረሰን ለማለት እወዳለሁ። በጭና ምድር ላይ የተከፈለው መስዋዕትነት ሁሌም በክብር ይታወሳል። የተገኘው ድል ለሀገራችን የጥንካሬ፣ የአንድነት፣ የተስፋ ምልክት ሆኖ ይኖራል። የ403ኛ ኮር አመራሮችና መላው የሰራዊቱ አባላት ላቅ ያለ ክብርና ምስጋና አቀርባለሁ። የምስረታ በዓሉ የምስጋናና የእውቅና መርሃ ግብርን ጨምሮ በሌሎች ሁነቶች ተከብሯል። ህወሓት የፕሪቶሪያውን ስምምነት በመጣስ ሀገሪቱን ወደ ጦርነት ለማስገባት እየሰራ መሆኑን የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር አስታወቀ።
በትግራይ ህዝብ ውስጥ በመደበቅ የጥፋት ሴራውን ለመተግበር የሚያደርገው ሙከራ በማክሸፍ ሁሉም ለሰላም ዘብ ሊቆም እንደሚገባ ጥሪ ቀርቧል። አምሳሉ አሞኜ ተጨማሪ ዘገባ ይዟል። የፕሪቶሪያ ስምምነት በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በህወሓት መካከል በሰሜን ኢትዮጵያ የነበረውን ደም አፋሳሽ ጦርነት በዘላቂነት ለማቆም የተደረገ የሰላም ስምምነት ነው። ይህንን ደም አፋሳሽ ጦርነት በማስቆም ታጣቂዎችን ትጥቅ ማስፈታት፣ ወደ ማህበረሰቡ መልሶ መቀላቀልና ተፈናቃዮችን መልሶ ማቋቋም የሚሉት ደግሞ በደቡብ አፍሪካ ፕሪቶሪያ የተካሄደው የዚህ ስምምነት ዋነኛ ነጥቦች መሆናቸውን የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር አባላት ተናግረዋል። የዚህ ስምምነት ሀሳብ በአንቀጽ 6 ላይ በግልጽ የተቀመጠ ቢሆንም ህወሓት ከመጀመሪያው ጀምሮ ስምምነቱን እንዳፈረሰው የማህበሩ ዋና ስራ አስኪያጅ ዶክተር ገሰሰው ወንድም ያስረዳሉ። ይህን ዲዲአር ለማድረግ ፈቃደኛ እንዳልሆነ ያው በተደጋጋሚ ነው ያስመሰከረው። መሳሪያ እስከ መደበቅ ነው የደረሰው፣ መፈጸም ሳይሆን በተቃራኒው ማለት ነው። አሁን ደግሞ ሄዶ ወደ ወጣቶች ምልመላ ወደ ብዙ ነገር ደርሷል ማለት ነው። ህወሓት የሰላም እንቅፋት ሆኗል። የዚህም ዋናው ማሳያው ሩቅ ሳንሄድ በቅርቡ የግለሰቦች የቪዛ ማዕቀብ የተጣለው በአሜሪካ መንግስት አንዱ ማሳያ ነው ማለት ነው። እና ይሄን ብቻም በእኛ ወገን ይሄ ብቻ በቂ አይደለም ብለን ነው የምናስበው። ህወሓት የሁለቱ ተደራዳሪ አካላት የሰላም ስምምነት ዋነኛ መሪ የሆነውን የሁለትዮሽ አሸናፊነት መርህን መጣሱን የተናገሩት ደግሞ የማህበሩ አባል አቶ ያቸው ተሻለ ናቸው። ቡድኑ በስምምነቱን የነኛ ያሸነፍኩት በሚል መሰረተ ቢስ ፕሮፓጋንዳ ስምምነቱን በተግባር ማፍረሱንም አክለው ገልጸዋል። ህወሓት ስምምነቱ በተፈረመ ማግስት ነው መጀመሪያ አካባቢ በፈራሚዎች ላይ ፕሮፓጋንዳ ማስወራት ትግራይን ሉዝ አደረገች እንደዚህ ብሎ ማስወራት ነበር። በማግስቱ ደግሞ እንግዲህ ስምምነት ወይም ድርድር ሲባል ዊን ዊን ሶሉሽን ወይም ደግሞ ዊን ዊን አፕሮች ነው። በማግስቱ ፕሮፓጋንዳ እየሰራበት የነበረው በስምምነቱ ትግራይ ብቻ እንዳሸነፈች ሌላው ሉዝ እንዳደረገ ፕሮፓጋንዳ እየሰራበት ነበር። ከዛ ቀጥሎም ደግሞ ወደ ጥላቻ እና ትርክት ነው የገባው ህወሓት ማለት ነው። ስለዚህ የዛኔ አሃዱ ስምምነቱ ማፍረስ የጀመረበት ነው። የትግራይ ህዝብ የሰላም አማራጭን በመከተል የአጥፊ ቡድኑ የፖለቲካ መጠቀሚያ እንዳይሆን የበኩሉን አስተዋጽኦ እንዲያበረክት የማህበሩ አባላት ጥሪ አቅርበዋል። ህወሓት ህዝቡ ላይ ነው አሁን ለመደበቅ እየሞከረ ያለው። ስለዚህ ያንን ላይ በርትተው መስራት፣ ለሰላም ራሳቸው ዝግጁ ማድረግ ይጠበቅባቸዋል ብዬ አስባለሁ። የትግራይን ህዝብ በተለይ ትግራይ ወጣት ማስተላለፍ የምንፈልገው የተፈናቃይን ጉዳይ ለፕሮፓጋንዳ መጠቀሚያ እያደረገው እንደሆነ የትግራይም ህዝብ የኢትዮጵያም ህዝብ በደንብ መገንዘብ አለበት። እኛ እንደ ወልቃይት ጠገዴ መመስከርና መናገር የምንፈልገው ከትግራይ ህዝብ ጋር የሚሆን ከየትኛውም ህዝብ ጋር በጋራ የማያኖር ሁኔታ የለም። ያሉ ችግሮቻችን በሰላማዊ መንገድ እንፍታ፣ በጋራ በሰላም እንኑር። ህወሓት የሰላም አማራጭን ወደ ጎን በመተው ወደ ኃይል አማራጭ ለመግባት የሚያደርገው ሙከራ በአገር ሉዓላዊነት ላይ የሚቃጣ ጥቃት መሆኑን መገንዘብ እንደሚገባ አባላቱ ጠቅሰዋል። ሲቪል ማህበረሰብ ድርጅቶች ለሀገረ መንግስት ግንባታ ቁልፍ ተዋናይ መሆናቸውን የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሲቪል ማህበረሰብ ድርጅት አስታወቀ። በጎንደር ከተማ አስተዳደር የሚንቀሳቀሱ የሲቪል ማህበረሰብ ድርጅቶች ከ300 ሺህ በላይ ዜጎችን ተጠቃሚ ማድረግ መቻላቸውን የከተማ አስተዳደሩ ገንዘብ መምሪያ ገልጿል። ማህደር አድማሴ ተጨማሪውን ዘገባ ይዛለች። የሲቪል ማህበረሰብ ድርጅቶች የህብረተሰቡን ሁለንተናዊ ጥቅም ለማስከበርና ልማትን ለማፋጠን በተለያዩ ጉዳዮች ላይ ህብረተሰቡን የሚያገለግሉ መንግስታዊ ያልሆኑ ተቋማት ናቸው። የጎንደር ከተማ አስተዳደር ገንዘብ መምሪያ ከመንግስት ተቋማትና ከሲቪል ማህበረሰብ ድርጅቶች ጋር የምክክር መድረክ አካሂዷል። የጎንደር ከተማ አስተዳደር ገንዘብ መምሪያ ኃላፊ አቶ ሁና ለማሻግሬ የመድረኩን ዓላማ እንዲህ አብራራሉ። መንግስት የማይደርስባቸውን ክፍተቶች በመሙላት በጤና፣ በትምህርት፣ አጠቃላይ በስራ እድል ፈጠራ በርከት ያሉ ስራዎች እየሰሩ ነውና ቀጣይ አሁን እየሰሩት ያለውን የበለጠ አጠናክረው እንዲቀጥሉ የሚያስችል ዓላማ አንግበው ነው። እንደ ጎንደር ከተማ ወደ 28 የሚደርሱ የሲቪል ድርጅቶች አሉ። የካፒታል አቅማቸው ከ2.5 ቢሊዮን
የሚደርስ ነው። 317 የህብረተሰብ ክፍሎችን እያገዙ ያሉበትና እየደገፉ ያሉበት ነው። እነዚህ የካፒታል አቅማቸው እንዲያድግና ተደራሽ የሚያደርጉት የህብረተሰብ ክፍል እንዲጨምር እንፈልጋለን። የመንግስት እቅድ ግብ እንዲመታ የሲቪል ማህበረሰብ ድርጅቶች ድርሻቸው የጎላ መሆኑን የጎንደር ከተማ አስተዳደር ምክትል ከንቲባ ወይዘሮ ደብረ የኋላ ገልጸዋል። የሲቪል ማህበረሰብ ድርጅቶች የመንግስትን እቅድ ክፍተት በመሙላት ረገድ የሚያደርጉት አስተዋጽኦ እጅግ በጣም ከፍ ያለ ነው። በተለይ ማህበረሰቡ ከሰለጠነ በኋላ የሙያ ባለቤት ሆኖ ቀጣይነት ያለው ስራ ዕድል ፈጠራ ኑሮት የኢኮኖሚ ነፃነቱን እንዲያረጋግጥ በማድረግ የሐሳብ የባላይነት የእውቀት የክህሎት ስልጠና በመስጠት ረገድ የሚደረገው ስራ እጅግ በጣም አበረታች ነው። አንዳንድ ፕሮጀክቶች ተርማችሁን ጨርሳችሁ በምትወጡበት ጊዜ የኛ የከተማ አስተዳደር መዋቅሩ ተረክቦ ቀጣይነታቸውን ማረጋገጥ ይገባል። ሁሉንም የህብረተሰብ ክፍል ያማከለ ድጋፍ እንደሚያደርጉ ያነሱት በኢትዮጵያ የአሜሪካ ጆውስ ጆንት ዲስትሪቢዩሽን ኮሚቴ ዳይሬክተር አቶ ቃላብ ታደሰ ለጤናና ለስራ ዕድል ፈጠራ ትኩረት መደረጉን አንስተዋል። የጤና ባለሙያዎችን በማሰልጠን የጤና ተቋምን በማብቃት የሕክምና እቃዎችን እንዲሁም መድኃኒቶችን በማቅረብ በምግብ ደግሞ በኒውትሪሽንም ሰፖርት በማድረግ ማህበረሰቡን እያገለገልን እንገኛለን። ያው አንድ ጤና ጣቢያ የምናተኮርንበት ጤና ጣቢያ ራሱ ለምሳሌ ከ110 ሺህ በላይ ካችመንት ያለው ነው። በጥቂቱ ከ110 ሺህ ሰው በላይ እየረዳ እንገኛለን። ከዚህ ቀደም ብዙ የስራ ዕድል ፈጠራዎችን ፕሮጀክቶችን ጀምረን ነበር። ጥቃቅንና አነስተኛ ቢዝነሶችን አይዲያቸውን ኢንኩቤት በማድረግ ወይም በማሰልጠን ሜንቶር በማድረግ ሀሳባቸውን እንዲያበስሉ በማድረግ ከዛ ብቁ ሲሆን እዛ ላይ ደግሞ ሲድ ገንዘብ መነሻ ገንዘብ በመስጠት ራሳቸውን እንዲችሉ የምናደርግበት አፕሮች ነው የሚሆነው። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሲቪል ማህበረሰብ ድርጅት ምክትል ዋና ዳይሬክተር አቶ ፋሲካው ሞላ በበኩላቸው የሲቪል ማህበረሰብ ድርጅቶች በሀገረ መንግስት ግንባታ ቁልፍ ተዋናኝ በመሆናቸው በቅንጅት መስራት ያስፈልጋል ብለዋል። የኢፌዴሪ መንግስት የሲቪል ማህበረሰብ ድርጅቶች በሀገር ግንባታ ከፍተኛ ሚና ያላቸው አካላት ናቸው በሚል ባለፉት ዓመታት ከዚህ ቀደም የነበረው የማያሰራ ህግ ሙሉ በሙሉ ተሽሮ አዲስ ህግ ወጥቶ ተግባራዊ ከሆነ 7 ዓመት ገደማ ሆኖታል። እንደ ሀገር ከ8300 የሲቪል ማህበረሰብ ድርጅቶች አሉ እና ቁጥሩ በጣም አድጓል። በሀገር አቀፍ ደረጃ 2800 በላይ ፕሮጀክቶችን እነዚህ ድርጅቶች ተግባራዊ ያደርጋሉ። ስለዚህ ለአንድ ሀገር እድገት እስከሆነ ድረስ በጋራ መተባበር መቀናጀት ያስፈልጋል። በመድረኩ ውጤታማ የስራ እንቅስቃሴ ለነበራቸው ድርጅቶች የእውቅናና የምስክር ወረቀት ተበርክቶላቸዋል። የተከበራችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስላሳለፋችሁ ከልብ እያመሰገንን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜናዎች እስካሁኖችን ይመስሉ ነበር። ከዜናዎቹ ጋር መቤቱ ነኝ አብሬያችሁ ቆይታ አደረኩ። ወደ ዋናው ስቱዲዮ መልሳችሁ ጤና ይስጥልኝ።